ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳይ ደረቤ የሚቀርበው የጥቅምት 4 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ዝግጅታችን በርካታ መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ብሎም ዝግጅታችንን ላይክ ሼር ያደርጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያ ርዕሳችን ከቅጣት የሚገኝ ዓመታዊ የገቢ እቅድን የተመለከተ ይሆናል። የአብይ አህመድ አገዛዝ ከቅጣት የሚገኝ ዓመታዊ ገቢ ብሎ ያቀደው እቅድ በጣም አነጋጋሪና አስገራሚ ሆኗል። 200 ቢሊዮን ብር ነው የታቀደው። 200 ቢሊዮን ብር ከዜጎች በቅጣት ለመሰብሰብ ብልጽግና እቅድ አቅዷል። እንግዲህ ኖርማል መንግስት ቢሆን ኑሮ ዜጎች ጥፋት እንዳያጠፉ መጀመሪያ ታርጌት መሆን ያለበት የመጀመሪያ እቅድ መሆን ያለበት ማስተማር ነበረ። አብይ አህመድ ግን 200 ቢሊዮን ብር አቅዶ ለሴክተሮች፣ ለወረዳዎች፣ ለቀበሌዎች ማከፋፈሉ ተሰምቷል። ለክፍለ ከተማ ማከፋፈሉ ተሰምቷል። ለትራፊክ ፖሊስ፣ ለመደበኛ ፖሊስ፣ ለፍትህ ተቋማት፣ ለደንብ አስከባሪ፣ ለገቢዎች፣ ለአዲስ አበባ ሲቲ አድሚኒስትሬሽን ኮድ ኢንፎርስመንት አውቶሪቲ ለመሳሰሉት 200 ቢሊዮን ብር አቅዶ ይህንን ቅጣት መሰብሰብ አለባችሁ የሚል ትዕዛዝ ማስተላለፉ ተሰምቷል። በዓለም ታሪክ የመጀመሪያው መንግስት መሆኑ ነው። የመጀመሪያው አገዛዝ መሆኑ ነው። ዜጎችን ለመቅጣት ሰፊ ስምሪት ሰጥቶ ስልጠና ሰጥቶ እየተንቀሳቀሰ የሚገኝ መንግስት ይሄ መንግስት ነው። በነገራችን ላይ ለምሳሌ ለፍትህ ተቋማት የዋስትና ብር መሰብሰብ አለባችሁ ነው። ከየሰፈሩ ከየመንገዱ ወጣቶችን እያፈሱ ይወስዳሉ። ከዛ 100 ሺህ ብር 200 ሺህ ብር የዋስትና ብር እየተቀበሉ ይለቁሃል። ከፋኖ ጋር ግንኙነት በማድረግ ለህወሓት መንገድ በመጥረግ ከሻቢያ ጋር አብሮ በመስራት የሚሉ ክሶችን እየደረቱ 100 ሺህ ብር 200 ሺህ ብር እየተቀበሉ ይለቅሃል ማለት ነው። አንዱ እቅድ ይሄ ነው። ዜጎችን ያላግባብ ታስራለህ፣ ከዛ በዋስትና ብር ትበዘብዛለህ። ትራፊክ ፖሊሶችም ተመሳሳይ አይነት ስምሪት ተሰጥቷቸዋል። በተለይ ደግሞ አዲስ አበባ ሲቲ አድሚኒስትሬሽን ኮድ ኢንፎርስመንት አውቶሪቲ የሚባለው ዜጎችን እየበዘበዘ ድርጅቶችን እያራቆተ መሆኑን የደረሰ መረጃ ያመለክታል። ለምሳሌ እንደምታዩት ሰንተንም ተልኮልኛል ማስረጃ ከኢትዮ ሌዘር 800 ሺህ ብር ቀጥተውታል። ከኢትዮ ሌዘር 800 ሺህ ብር ቀጥተውታል። ይሄን ሲቀጡት ደግሞ ምንም ማስጠንቀቂያ ሳይሰጡት ነው። እነዚህን ችግሮች ማስተካከል አለብህ ብለው ምክር ሳይሰጡት በድንገት ሄደው 800 ሺህ ብር ቀጥተውታል። ዲኤምሲ 300 ሺህ ብር ተቀጥቷል። ዲኤምሲ ሪል ስቴት ሮያል ካሚላ 300 ሺህ ብር ተቀጥቷል። እነዚህ ለማስረጃ ያቀረብኳቸው ናቸው። በርካታ ሰነድ ነው የተላከልኝ እና በዚህ መልኩ ድርጅቶችንም በመበዝበዝ ዜጎችንም በማራቆት ገቢ ለማግኘት አገዛዙ ጥረት እያደረገ ነው። ይህንን አገዛዝ መንግስት ብሎ መጥራት አይቻልም። በፍጹም የመንግስትነት ጣዕም ለዛ የለውም የሚባለው ስለዚህ ነው። ከዚህ ጋር ተያይዞ የደረሰ መረጃ ምን ይላል? ትንሽ ቅጣት የቀጣ ደንብ አስከበርክ ህግ አስከበርክ ተብሎ ሊሸለም ሲገባ ስራህን አልሰራህም፣ እቅዱን በአግባቡ አልተገበርክም ተብሎ ሊገመገምም ሊባረርም ይችላል የሚል መረጃ ደርሶኛል። እስከዛሬ ባለው ሁኔታ ለምሳሌ የትራፊክ ቅጣት አነስተኛ በሆነባቸው አካባቢዎች፣ ሌሎች መስሪያ ቤቶችም ላይ ስትሄዱ ቅጣት አነስተኛ ከሆነ ለምሳሌ ግብርን ብንመለከት ግብር በወቅቱ አስከፍልሃል ማለት ነው ቅጣቱ አነስተኛ ከሆነ። በተመሳሳይ መልኩ የትራፊክ አደጋም የትራፊክ ቅጣትም አነስተኛ ከሆነ በአካባቢው የሚኖሩ አሽከርካሪዎች የተሻለ ትምህርት ተሰጥቷቸዋል ማለት ነው። ስለዚህ ሊሸለሙ ሲገባ በአብይ አህመድ ዘመን ግን በጣም የቀጣ በጣም ህብረተሰቡን የበዘበዘ ተሸላሚ ይባላል። ከዛ ውጭ ግን ዝቅተኛ የሆነ አፈጻጸም ያለው እቅድህም በአግባቡ አልተወጣህም አልተገበርክም ተብሎ ሊባረርም ሊገመገምም እንደሚችል አብሮ መረጃው ደርሶናል። በ2025 የደህንነት ምጣኔ ወደ 43 በመቶ ሊዘልቅ ይችላል እየተባለ ባለበት ሰዓት የነ ወርልድ ባንክ ጥናት በ2025 የደህንነት ምጣኔ ወደ 43 በመቶ ሊያድግ ይችላል እየተባለ መንግስት ግን ከ43 በላይ ለማድረግ ነው እየሰራ ያለው። ብልጽግና 43 በመቶ የሚለውን የወርልድ ባንክ ሪፖርት እና ትንታኔ ሲመለከት አላነሰም ወይ ብሎ እንደሚጠይቅ ጥርጥር የለውም። ምክንያቱም የአብይ አህመድ አገዛዝ ማለት ሆን ብሎ ዜጎችን ለማድሄት ለማራቆት እየሰራ ያለ አገዛዝ ነው። ሰዎችን በማንነታቸው ዜጎችን በዘራቸው ከፋፍሎ
ለማድሄት 24 ሰዓት የሚሰራ አገዛዝ ነው። ባንክ ላይ ያጠራቀምከው ብር ካለ አካውንት ላይ በርካታ ብር ካለ ለአጋሾች መረጃ በመስጠት እንድትታገት ያደርጋል። አነስተኛ ብር ካለች ደግሞ እንደምታየው ማለት ነው 3000 ብር ልከህ 280 ብር ይቆርጥብሃል። በነገራችን ላይ ኢትዮ ቴሌኮም እና ንግድ ባንክ ከአካውንት ላይ ብር መመንተፍ ሁሉ ጀምረዋል። ትናንትና በዚህ ጉዳይ ላይ በርካቶች ሲጽፉ ነበር። እስኪ አካውንታችሁን ቼክ አድርጉ፣ የቴሌ ባንክ አካውንታችሁንም ቼክ አድርጉ ሲባል ነበረ። ስለዚህ ባንክ ላይ ብር ካለ በሚሊዮን የሚቆጠር ገንዘብ ካለ እጩ ታጋች መሆንን ማወቅ አለበት። እጩ ምልምል ታጋች ነህ ወዳጄ። እና የሆነ ሰዓት ላይ ለሆነ አካል ፋይል ተላልፎ ይሰጥና ትታገታለህ። ከአዲስ አበባ ልወጣ ብለህ ካስቸገርክ ደግሞ መንግስት ራሱ አግቶ እስር ቤት ያስገባል። ከዛ ከሻዕቢያ ጋር በመገናኘት ህወሓትን ወይም ፋኖን በገንዘብ መርዳት የሚል ክስ ይመሰረተብህና 200,000፣ 300,000፣ 400,000፣ 500,000 ድረስ ሊቀበልህ ይችላል። ነጋዴ ከሆንክ በአሻጥርና በግብር ከቢዝነሱ እንድትወጣ ትደረጋለህ። የእነሱን ፖለቲካ ማትደግፍ፣ የእነሱን ቋንቋ ማትናገር ነጋዴ ከሆንክ በአሻጥር ጨረታ ሲወጣ እዛ ጨረታ ላይ በእኩልነት መወዳደር አትችልም። ውስጡን ሄደው ተሸናፊ አድርገዋል። በግብር ይበዘብዙሃል፣ ያራቁተዋል እና መጨረሻ ላይ ድርጅትህን ለመዝጋት ትገደዳለህ። ሰሞኑን ሰምታችኋል አይደል? አያት አካባቢ ያሉ ከሲኤምኤስ ጀምሮ ያሉ በፊት መኖሪያ ቤቶች እንግዲህ ወደ ንግድ ከተቀየሩ ዘመን የላቸው። አሁን ምን አደረገ? አጥንቶ እዛ አካባቢ ያሉ ንግድ ቤቶች የእሱን ቋንቋ የማይናገሩ ሰዎች የሰሯቸው መሆናቸውን ሲረዳ ንግድ ቤት ለማድረግ ካርታ ማውጣት አለባችሁ ብሎ እስከ 5 ሚሊዮን ብር ድረስ እየጠየቃቸው ነው። እስከ 5 ሚሊዮን ብር ድረስ። ይህ ሁሉ ህዝብን የማድሄት አካሄድ ነው። መንግስት ሰራተኛ ከሆንክ በመዋጮና በስራ ማስኬጃ ገንዘብ እጦት ይቀጣሃል። መንግስት ሰራተኛ ከሆንክ በመዋጮ ይበዘብዝሃል። ከዛች ገንዘብ ላይ የአብይ አህመድን የወረቀት ጥራዝ ካልገዛ እያለ ያጨናንቃል። የስራ ማስኬጃ በጀት ባለፈው አይታችኋል አይደል? ሲቪል ሰርቪስ ኮሚሽን ያወጣውን የአበል ድልድል ሰራተኞች ከ1000 በላይ እንደሚከፈላቸው ይገልጻል። አበል ግን የመስሪያ ቤቱ ስትሄድ የስራ ማስኬጃ አበል፣ የውሎ አበል በጀት የሚባል የለም፣ ወፍ የለም ማለት ነው። ስለዚህ መንግስት ሰራተኛ ከሆንክ በመዋጮ እና ስራ ማስኬጃ በጀት ድሮ ስታገኘ የነበረውን ጥቅማጥቅም በመንሳት ኑሮ እንዲቆረቁዝ ያደርጋል። አስመጭና ላኪ ከሆንክ በአሻጥር ያከስራል። ለምሳሌ ሲኖትራክ ላይ የሚሰራውን ተመልከቱ። ሲኖትራክ ላይ ሻቃ የሚባል ባለሀብት አለ። እሱ መጀመሪያ በጣም በርካታ ሲኖትራክ እንዲያስገባ ካደረጉ በኋላ ሲኖትራክ ማስገባት ተከልክሏል ብለው አገዱ። ለምንድን ነው ያሆነው? ለእያንዳንዱ ለዓለሙ ስሜ ሳይቀር ቪኤት መኪና አምጥቶ ሰጥቷል ሰውየው። ለበርካታ አመራሮች ቪኤት የሰጠ ሰው ነው። ስለዚህ ሲኖትራክ በገፍ እንዳያስገባ አደረጉና ሲኖትራክ ማስገባት ከለከሉለት። ሲኖትራክ የጥራት ጉድለት አለው ብለው ከለከሉለት። ሰሞኑን እንደገና የሲኖትራክ የሚያመርተው ቻይና ካምፓኒ ወደ ቻይና ወስዶ ያላችሁትን ነገር በሙሉ አስተካክያለሁ ብሎ የተወሰነውን ገንዘብ ሸጎጥ አድርጎ መለሳቸው አሉ እና ሲኖትራክ የጥራት ጉድለቱን ስላስተካከለ ይግባ ተብሎ ሲወሰን ደግሞ አብይ አህመድ ባለፈው መድረክ ላይ ወጥቶ ያወጣው አዋጅ ነበረ። እዛው መድረክ ላይ ሆኖ ያጸደቀው እና ያረቀቀው አዋጅ ነበረ። ስለዚህ በዛ መሰረት የነዳጅ መኪናዎችን ማስገባት አይቻሉም። ከዚህ በኋላ የጋዝ መኪና የምታስገባ ከሆነ ከቀረጥ ነፃ ማስገባት ትችላለህ ተብሎ የሲኖትራክ ላይ ወጥቶ የነበረው መመሪያ እንዲሻር ተደረገ። መጀመሪያ ላይ ግን ሲኖትራክ እንዳይገባ የተከለከለው በጥራት ጉድለት አልነበረም። ለአመታት ኢትዮጵያ ምድር ላይ ሲሰራ የነበረ ነው። የሲኖትራክ ችግር ምንድነው? እንደፈለጉ ይጭኖታል፣ ከአቅም በላይ ይጭኖታል። ከዛ በኋላ አሽከርካሪዎቹም ወጣቶች ናቸው። በዛ የተነሳ ነው አደጋ እየተበራከተ የነበረው እና ዓላማቸው ሻቃ የሚባለውን ባለሀብት ትርፋማ ማድረግ ነበረ። ሌላው ለፍቶ አዳሪ ኮንክ በላብ የምትተዳደር ለፍቶ አዳሪ ኮንክ መተዳደሪያን ይቀሙሃል። አሁን አዲስ አበባ ላይ ጫኝና አውራጅ ከነሱ ብሔር የተመለመሉ ናቸው። በየትኛውም የጉልበት ስራ ኮንስትራክሽን ቦታም ላይ ለስራ ስትል እንዳትሰራ ያደርጓል። ስለዚህ የአገዛዝ ሆን ብሎ ዜጎችን እያደየ እያራቆተ ያለ አገዛዝ ነው ማለት። ስለዚህ ያለው ወርልድ ባንክ 43 በመቶ ሲል አላነሰም እንዴ? እኛ እኮ ከዛ በላይ ነው 50% ነው ማድረስ የምንፈልገው ብሎ ከእንደገና እቅድ የሚያቅድ አገዛዝ ነው። ለዚህም ማሳያ 200 ቢሊዮን ብር ከቅጣት ሰበስባለሁ ብሎ ማቀድ ዜጎችን አራቆታለሁ እዘርፋለሁ ብሎ እንደማቀድ የሚቆጠር ነው።
ሁለተኛው ርዕስ በዚህ ዓመት ኮሪደር ብለን እንደ አዲስ የምንጀምረው አይኖርም ብላለች አዳነች አቤቤ። በዚህ ዓመት ለኮሪደር ልማት ብለን ገንዘብ አናፈስም ተብሏል። በኮስሞቲክስ ሰርጀሪ በሚሊዮን የሚቆጠር ገንዘብ ፈሰስ የሚያደርጉትና አዳነች አቤቤ በዚህ ዓመት ኮሪደር ብለን እንደ አዲስ የምንጀምረው የኮሪደር ልማት አይኖርም ብላለች። ጮርቃዎቹ በሰሉ እንበል፣ እንጭጮቹ በሰሉን እንበል። እንዲህ ፋውንቴን መትከል፣ ውሃ ወደ ሰማይ ማንኳለል፣ ድምላይት ማንጠልጠል፣ አበባ መትከል፣ አስፓልቱን በቀለም መኳኳል በአዲሱ በጀት ዓመት አይኖርም ተብሏል። አይኖርም ተብሏል። ይሄን ያሉት ግን ሰገጤዎቹ ፋውንቴን ሰልችቷቸው እንዳይመስላችሁ። ይሄ ወደ ሰማይ ውሃና እሳት ላይት የሚረጭውን አይታችሁታል? ፋውንቴን እዛ ጋር ቁጭ ያሉ ቀን ገነት የገቡ ያህል ነው የሚሰማቸው አሉ። ላይት እሳትና ውሃ የሚረጨው ፋውንቴን ስር ቁጭ ያሉ ቀን ተቃቅፈው ገነት የገቡ ያህል ነው የሚሰማቸው። ዑመር ሀያም አንድ ግጥም አለው እንግዲህ ከዛፍ ሰርጋ እንደሚባልና የቀዩ መጽሐፍ ሳይቀር ያዝና ፍትፍቱ ባገልገል ቡናው በጀበና እጣኑ ገገሉ ቦሎለሊልና እግር ካልዞረበት ሰወር ካለ ስፍራ ከግርግር ርቆ ከአጀብ ርቆ ሆኖ ካንቺ ጋራ ከዚያማ ወዲያማ ዝፈኒልኝ ነው አንጎራጉሪ በይ አራዳም እንደሰው ይናፍቃል ወይ አራዳ አራድዬ ሆይ ሆይ ለካ ገነት ማለት ይችናት ወዲዬ የሚል ግጥም አለው እና አዳነች አቤቤ እና አብይ አህመድ ፋውንቴን ስር ቁጭ ያሉ ቀን ይሄን ግጥም ነው የሚያነበንቡት የሚል መረጃ ደርሶኛል። ለማንኛውም በቀጣይ ዓመት ፋውንቴን መትከል፣ ውሃ ወደ ሰማይ ማንኳለል፣ ድምላይ ማንጠልጠል፣ አበባ መትከል አይኖርም ተብሏል። ለዚህ ምክንያቱ ደግሞ ምርጫ እየደረሰ መሆናቸው የተነሳ ነው። እንደውም ከዚህ ጋር በተያያዘ ጀዋር መሐመድ ዛሬ አንድ ሀሳብ አጋርቷል። ከኮሪደር ልማቱ ጋር በተያያዘ ማለት ነው። ለሸገር ልጅ ድምፅ የምትሆነው መቼ ነው የሚል አስተያየት ልከውለት አንድ መሰረት አድርጎ የሚከተለውን ጽፏል። የኮሪደር ልማቱ የቆመበት ዋና ምክንያት ሾርት ሜሞሪ የሆነውን የአዲስ አበባ ሕዝብ ለመጪው ምርጫ ለማዘናጋት ነው። ኮሪደር ልማቱ ከቀጠለ አብዛኛው የአዲስ አበባ ነዋሪ መተዳደሪያ የሆኑ ሱቆች መፍረሳቸው አይቀሩም። which lead them to starving የተራበ ሕዝብ ደግሞ መንግስትን መብላቱ ግልጽ ነው። በተለይ የኔፓልና ማዳጋስካር ሕዝባዊ እምቢተኝነት በአገዛዙ ላይ ትልቅ መደናገጥን ፈጥሯል። ላማን ላይ በሰማይ ወተቷንም ላይ የጅል ፖለቲካ ጀምረዋል። ህዝቡ የፈለገው ዳቦና ሰላም፣ እነሱ ብልጭልጩን የኮሪደር ልማት አቁመናል፣ አሁን የአዲስ አበባ ህዝብ የሚያስፈልገው ኮንዶሚኒየም ነው ብለው ሊያሞኙት ሲሞክሩ ሳይ ሳቄ ይመጣል። ከፒያሳና 4 ኪሎ አንስተው ቆየፈቼ ሲወረውሩት ለነበሩት ህዝብ አሁን ቤት እንገነባለን ብለው ይሰክሱታል። ከምርጫ በኋላ ከጦር ኃይሎች አንስቶ ልደታ ጨርቆስ፣ አብነት አውቶቡስ ተራ፣ አማኑኤል ተነሺ ነው። አስበው የአዲስ አበባ ነዋሪን ተወልዶ ካደገበት እያነሱ ያለ በቂ ካሳ የሚነሳው የኦሮሞ ገበሬ መሬት ላይ ያፈሱታል። የአዲስ አበባ ልጅ የተነሳ ቀን ወዮላችሁ በልልን ሸገር ያንስ የሚል መልእክት ልከውለት ጀዋር መሐመድ ይህን አስተላልፎታል። በእርግጥም ለምርጫ ነው። አሁን አብይ አህመድ ቤትን በተመለከተ 1.5 ሚሊዮን ቤት እንገነባለን ብሎ የነበረ ቢሆንም ባለፈው በሰራው ፕሮግራም ላይ እናቀረብኩላችሁ አብይ 1.5 ሚሊዮን ቤት ይሰራል ያለው በቀበሌ በወረዳ የሚኖሩ ዜጎች በራሳቸው ጥረት፣ በራሳቸው ሀብት፣ በራሳቸው መሬት የሚሰሩትን ቤት ደምሮ ለማቅረብ ነው። ከዛ ውጭ ግን በጀት አመቻችቶ መሬት አመቻችቶ የግንባታ ኮንስትራክሽን ማቴሪያል አዘጋጅቶ ኮንትራክተር አዘጋጅቶ የሚገነባው አይደለም። ምርጫውን ታሳቢ ባደረገ መልኩ እየተንቀሳቀሱ መሆኑ መታወቅ አለበት። ምክንያቱም አዳነች አቤቤ እና አብይ አህመድ የኮሪደር ልማትን የሚገነቡት በሰገጤነትና ያ ነገር ስለሚያስደስታቸው ብቻ ሳይሆን አዲስ አበባን የማፈናቀያ ፕሮጀክት ስለሆነ ነው። ይህንን ፕሮጀክት አጧጥፈው ከቀጠሉ አዲስ አበባ ላይ ያው እርስ በርስ መመራረጣቸው አይቀርም። የአዲስ አበባ ህዝብ ምርጫው ላይ ላይሳተፍ ይችላል፣ አይመርጠንም ብለው ስለሰጉ ለአንድ ዓመት ሊያሳልፉት ነው እቅዳቸው። ቀጣይ ምርጫዋን ካረጋገጡ በኋላ ደግሞ እንደገና ይመነቅሯል፣ ያፈራርሷል እና ዋናው ዓላማ ይሄ ነው። ከዛ ውጭ IMF ደግሞ ትእዛዝ ሰጥቷቸዋል። ችግር ፈቺ ፕሮጀክት ላይ የምትሰማሩት መቼ ነው? እንደ ህፃን ልጅ ሁልጊዜ መብራት ስትሰቅሉ፣ ድም ላይ ስታንጠለጥሉ፣ አበባ ስትተክሉ፣ ቀለም ዜብራ ስታሰምሩ የምትኖሩት መቼ ነው? ትልልቅ ችግር ፈቺ ፕሮጀክቶችን የምትገነቡት መቼ ነው? በማለት IMF ትእዛዝ ሰጥቷል። የብር እጦት አጋጥሟቸዋል። ስለዚህ ዛሬ ምን ብለው መጥተዋል? የኮሪደር ልማትን አቁመን
የኒውክለር ግንባታ ጀምረናል የሚል ዘፈን ተጀምሯል። ኒውክለር እየተባለ ነው። ኒውክለር የሚል ሲንግል አስለቅቁ እንጂ ዘፋኞቹ እንዲዘፍኑ አድርጉ እና አብይ አህመድ ኒውክለር እያለ ነው። ዛሬ እንደውም የኒውክለር ኃይል ኮሚሽን ኮሚሽነር ሳንዱካን ደበበ ተሹሟል ተብሏል። ሳንዱካን ማለት አባገዳ የሚጫወት የአብይ አህመድን ሻንጣ ከሚሸከሙ ሰዎች መካከል አንዱ ነው። እሱን የኒውክለር ኃይል ኮሚሽን ኮሚሽነር አድርገን ሹመናል እየተባለ ነው። አንዱ ከንቱ ፕሮጀክት አቋርጠው ወደ ሌላ ከንቱ ፕሮጀክት ተሸጋግረዋል። ወደ ሌላ የከንቱ ፕሮጀክት ተሸጋግረዋል። ምክንያቱም የኒውክለር ፓወር ፕላንት ከሃይድሮ ኤሌክትሪክ ፓወር ጋር በፍጹም የሚወዳደር አይደለም። በኮስትም በተለያዩ ነገሮችም ኢንቫይሮንመንታል ፍሬንድሊ በመሆን ረገድም ሃይድሮ ፓወር ተመራጭ ነው። ግን አንድ ቅዥቢ የሆነ ፕሮጀክት አይንደፍ እንጂ አንድን ፕሮጀክት ይዞ ከመጣ የሚቃወመው የለም። ከዚህ መካከል ለምንድን ነው ኒውክለር የምንገነባው? ብዙ ወጪ ነው የሚጠይቀው። ኋላ ላይ ራሱ ኒውክለር የሚመነጭ ኢነርጂ የሚሸጥበት ዋጋ ከሃይድሮ ፓወር ጋር የሚወዳደር አይደለም። ስለዚህ አነስተኛ የሃይድሮ ፓወር ዳሞች መገንባት ስንችል ለምን ወደ ኒውክለር ፕላንት መሸጋገር ፈለግን ብሎ መጠየቅ አይቻልም። ያ ከተነሳ ቅዥቢው በሁለት መስመር ደብዳቤ ነው የሚያባረራቸው ያውቃሉ። ስለዚህ እና አብይ አህመድ ኮሪደር ልማት አቋረጥን ብለው ከዛኛው ከንቱ ፕሮጀክት ወደ ሌላ ከንቱ ፕሮጀክት አብይ አህመድን ስም ለማስጠራት ብቻ ማለት ነው። የመጀመሪያ ኒውክለር ፓወር ፕላንት በኢትዮጵያ ደረጃ ተግባራዊ ያደረገ መሪ ይህች ነች እሱ ውስጥ ያለችው ቅዠት። ከዛ ውጭ ግን ባለፈው ጀዋር ያወጣው መረጃ ደግሞ ቀላል አይደለም። ግብፅ ጋር ተስማምቶ ቀጣይ በአባይ ተፋሰስ ላይ ምንም አይነት ግድብ አልገነባም ብሎ የኒውክለር ፓወር ፕላንት ማስገንቢያው በጀት የተሸፈነው ከግብፅ ነው እየተባለ ይገኛል። ስለዚህ ያንን ተፈራርሞ ካገኘው በጀትም ሊሆን ይችላል። ፕላስ ደግሞ ኒውክለር የሚገነባው ካምፓኒ የራሽያ ካምፓኒ 10% ከከፈልክ 90%ን በብድር ነው የሚገነባው። እዛ ብድር ውስጥ ግን መዘፈቅ ያስፈለገው ለምንድን ነው ካላችሁ፣ ወይ ደግሞ ከግብፅ ጋር ተፈራርሞ እንደዚህ አይነት ጣጣ ውስጥ መግባት ለምን አስፈለገ ካላችሁ፣ አብይ አህመድ የተባለው ወፈፌ ስም ከኒውክለር ጋር አያይዞ መጥራት አስፈላጊ ነው ተብሎ ስለታሰበ ነው። ሌላኛው መረጃችን የበረከት ገበሬዋን ነገር ይመለከታል። ዛሬ አንድ መረጃ አውጥቼ ሶሻል ሚዲያ ላይ ርዕስ ሆኗል። በረከት ወርቁ አደራ ወይም በረከት ገበሬዋ የምትባል እንግዲህ ባለፈው በፌስቡክ አካውንቷ ከኢትዮጵያውያን አስተሳሰብ ጭራሽ በራቀ መልኩ የሆነ ሀሳብ ማስተላለፏ የሚዘነጋ አይደለም። ለአብይ አህመድ ማለት ነው። ከጀርባ ፎቶውን ለጥፋ እርስዎ ከልጆቼና ከቤተሰቤ ጋር መጫወት እፈልጋለሁ ያሉ ቀንም ለቤተሰብ ጊዜ መስጠት እፈልጋለሁ ብለው ስልጣን የነቀቁ ቀን ምንድነው የሚውጠን ጠቅላይ ሚኒስተር በማለት ትጠይቃለች። በቃኝ ያሉ ቀን ምንድነው የምንሆነው? ይሄ ሁሉ ውጥንቅጥ ያዘለች አገር ምን ውስጥ ነው የምትገባው? ምንድነው የሚሻላት በማለት ጠይቃ ነበረ። እናም ያለሶ ይህች ሀገር ልትቀጥል ስለማትችል ከኔ እድሜ ላይ ቀንሶ ለእርሶ ይስጦት በማለት ጽፋ ብዙዎቻችን መልስ ሰተናት በወቅቱ አነጋጋሪ ሆኖ ነበር። በዚህ ጉዳይ ላይ ለማጣራት ስንሞክር በረከት ወርቁ በዚህ ልክ መሽለጥለጥ የፈለገችው ለምንድን ነው ብለን ስንጠይቅ ሲዳማ ክልል ላይ 200 ካሬ ሜትር ላይ ያረፈ ቤት አላት። በዛ ቤት በርካታ ሚሊዮን ብር ከስንቄ ባንክ ተበድራለች። ያንን ብር መክፈል ስላልፈለገች አቅም ስላልነሳት አይደለም፣ መክፈል ስላልፈለገች ቤቷ ላይ ጨረታ ወጥቷል። ስንቄ ባንክ የሐራጅ ጨረታ አውጥቶባታል በማለት ጋዜጣውን ላኩልን እንደምታዩት ማለት ነው። ይሄ ጨረታ ያወጣው ግን መክፈል ስላልፈለገች ነው፣ መክፈል ስላልቻለች አይደለም። እናም ጠቅላዩ ጋር ደውላ ይጸልዩልኝ ስትላቸው በማግስቱ ጌታ ኢየሱስ 500 ካሬ ሜትር መሬት አዲስ አበባ ላይ ይሰጣት ብሎ አዞኛል ብሎ በማግስቱ አብይ አህመድ ደወለላት እና 500 ካሬ ሜትር ልክ ለግሩም ጫላ 5000 ካሬ ሜትር እንደሰጡት ሁሉ ግሩም ጫላን አስታወሳችሁት? የሲጂቲኤን ጋዜጠኛ አፍሪካ ትልቁ ሚዲያ ገነባለሁ ብሎ 5000 ካሬ ሜትር ነው የተሰጠው። ለበረከት ገበሬዋም 500 ካሬ ሜትር በአዳነች በኩል እንዲሰጣት ተደረገ። ከዛ በኋላ ይሄንን መሬት የተቀበለችው በረከት ገበሬዋ ይሄን ሁሉ ምስቅልቅል ማን ይፈታዋል እርሶ ከሌሉ አለች። ግን እሷ ያወራችው ምስቅልቅል የኢትዮጵያ ምስቅልቅል ሳይሆን የግሏ ጉዳይ ነው፣ የፈታውን የራሷን ችግር ነው በማለት ይህ መረጃ ልከውልኛል። የኢትዮጵያ ባለሀብቶች እንግዲህ አስተሳሰብ ይህን ይመስላል። ብልጽግናን ድጋፍ ሲሰጥ የሆነ ኃይል ካየ ከድጋፍ ውጭ ጀርባ
ወይ ብር አለ ወይ ደግሞ ብሔር አለ። ከሁለቱ የጸዳ ሊሆን አይችልም። ርዕዮተ ዓለም እና በሌሎች መመዘኛዎች ብልጽግናን ሲደግፍ የምታገኘው ሰው የለም። አንድ ሰው ብልጽግናን ሲደግፍ ካየህ የጠቅላይ ሚኒስትሩን፣ የሽመልስ አብዲሳን፣ የአዳነች አቤቤን፣ የብርሃኑ ጁላን ብሔር ቆጥሮ ነው። ብሔሩ ከኔ ብሔር የተመዘዘ ነው፣ የኔ አረመኔ ነው፣ የኔ ዘራፊ ነው፣ የኔ ጨፍጫፊ ነው ብሎ ከማሰብ የሚመነጭ ነው። ሁለተኛው ደግሞ ገንዘብ ነው። በገንዘብ የተገዙ እና ብር ጥቅማቸውን ያረጋገጡ ናቸው። ስለዚህ የበረከትም ድጋፍ ሲታይ በሀገራዊ መስፈርት ሳይሆን ውዳሴው የግል ችግሯ ስለተቀረፈ ነው በማለት ይህ መረጃ ልከውልኝ ፌስቡክ ላይ ለጥፌው ዛሬ ቫይራል ሆኗል። ሌላኛው አጭር መረጃ እንግዲህ አማራ ክልል ላይ ሰፊ ዘመቻ ታውጇል። ብልጽግና ሰፊ ዘመቻ አውጇል። ምንም እንኳን እስካሁን ድረስ ስኬታማ መሆን ባይችልም የኢትዮጵያ መከላከያ ሰራዊት በሚል ስም የሚጠራው እና ከየቦታው ታፍሶ ማሰልጠኛ ጣቢያ የሰለጠነው ኃይል ባዘመትነው ቅጽበት እየተበታተነ ስላስቸገረ በአማራ ጥላቻ ያበደውን የኦሮሞ ሚሊሻ፣ የኦሮሞ ልዩ ኃይል፣ ሸኔ፣ ጋሸና ሽርና በመከላከያ ልብስና መታወቂያ አማራ ክልል ማስገባት አለብን ብለው በመከላከያ መታወቂያና አልባሳት የኦሮሞ ሚሊሻ፣ ልዩ ኃይልን፣ ሸኔን፣ ጋሸና ሽርናን አስገብተዋል። የሚገርማችሁ ነገር በአፋር መስመር ትናንትና ሲጓዙ የተመለከቱ ሰዎች የተለያዩ መልእክቶችን ሲያደርሱ ነበረ እና ከባለ ኮከቡ አረንጓዴ፣ ቢጫ፣ ቀይ ባንዲራ ጋር የኦሮሞ ባንዲራን ጠልጥለው ነበር በአፋር መስመር ወደ አማራ ክልል ሲገቡ የነበረው። ስለዚህ የ16ኛው ክፍለ ዘመን ታሪክ ተደግሟል። አባቴ እነዛ 8ቱ ሉባዎች ያደረጉት ወረራ አሁን ላይ መከላከያ ሰራዊት በሚል ስም ተጠርንፈው ክልላችንን ወረውታል። በዚህ ልክ ነው መረዳት ያለብን። ፋኖም መገንዘብ ያለባችሁ አሁን እናንተን አጠፋለሁ ከህዝባችሁ ጋር ብሎ አማራ ክልል የገባው ኃይል መከላከያ ሰራዊት የሚባለው የእስካሁኑ አይነት አለመሆኑን መረዳት ያስፈልጋል። በተለይ አማራ ህዝብ ይህን መገንዘብ አለብን። ለፋኖ አይደለም ይሄ አሁን የገባው ኃይል ያለው ጥላቻ ለፋኖ አይደለም፣ ለአንተ ነው። ጸረ አማራ የሆነ ስብከት ትርክት ሲጋት የኖረው የኦሮሞ ሚሊሻ፣ ልዩ ኃይል፣ ሸኔ፣ ጋሸና ሽርና አባት ወርቤ ነው ክልል ላይ የገባው። ስለዚህ ልጆች ጋር በማናበብ ይሄንን ጊዜ ልታልፈው ይገባል። ሌላ አማራ ክልል ላይ የመሳሪያ ሽያጭ መጧጧፉን እነዚሁ የደረሰ መረጃ ያመለክታል። ደላላዎች በየሰፈሩ በየቀበሌው በየወረዳው ተሰማርተው በውድ ዋጋ ክላሽ እየገዙ መሆኑን ሰምተናል። ስለዚህ ይህ የሆነበት ምክንያት ደግሞ አብይ አህመድ ገንዘብ ፕሪንት አድርጎ የአማራን ገበሬ ትንሽ ገንዘብ ከፈል እያደረጉኝ ክላሹን መሰብሰብ አለብኝ ብሎ በማሰቡ የተነሳ በወታደር ሊነጥቆ የነበረውን ክላሽ ፕሪንት በተደረገ ብር እየገዛው ይገኛል። ይህም መረጃ ማሰራጨት አለባችሁ ወገኖች። የአማራ ገበሬን የአማራ ህዝብን ያለውን ክላሽ ማለት ነው አሁን ከውጭ ከማስመጣ ይልቅ አገር ውስጥ ያለውን በውድ ብገዛ ያዋጣኛል፣ በዛ ላይ ደግሞ አማራን ትጥቅ አልባ ማድረግ ይቻለኛል ብሎ በማመኑ የተነሳ አገዛዙ ደላሎችንና መሳሪያ ገዢዎችን አማራ ምድር አሰማርቷል። በውድ ዋጋ ነው እየተሸጠ ያለው። ክላሽ በጥፍ እየተሸጠ ነው። ያንን ግዢ እየፈጸመ ያለው ደግሞ አገዛዙ ነው። ነገ ከገዛ በኋላ ያንን ክላሽ አስታጥቆ አንተኑ ያስጠፋቸዋል። አትጠራጠር። ዛሬ የከፈለህን ገንዘብ ያስተፋል። ስለዚህ አማራ ክልል ያለው የመሳሪያ ሽያጭና ግዢ በመንግስት ሆን ተብሎ የተጠነሰሰ መሆኑን መረዳት ያስፈልጋል። ይህንንም መረጃ ተደራሽ ማድረግ ያስፈልጋል። ሌላው እንግዲህ ጃራ ወታደራዊ ማሰልጠኛ ላይ ባለፈው ምኒልክ ዕዝ ደፈጣ አካሂዶ ከባድ ጉዳት ማድረሱ አይዘነጋም እና ያ ጉዳት በደረሰ ሰዓት ላይ እና ስኳድ ሲንጫጩ ነበር። ስኳድ ራያ አካባቢ ያለው ወሎ ህብረት፣ ራሪፓ ሲንጫጩ ነበር። ህወሓትን ለመታገል የገቡ ሚኒሻዎች ተገደሉብን፣ ወንድሞቻችን ተገደሉ የሚል ሙሾ ደርቶ ነበር። አሁን ላይ ግን ትናንት ወዳ ብአዴን አስመርቋል። መከላከያዎች በተገኙበት ተመርቀዋል። የተረፉት ጃራ ላይ ሰልጥነው ፋኖ ላይ እንዲዘምቱ ተደርገዋል። ስለዚህ የነዛ ሰዎች ለቅሶ ከብልጽግና ጋር የሚመሳሰል ነው የምንለው ስለዛ ነው። የአፋር ሰዎች ለቅሶ፣ የስኳር ለቅሶ፣ የራዲፓ ለቅሶ፣ የወሎ ህብረት ለቅሶ፣ ሌላም ሃይማኖት ውስጥ የተሸጎጠ ኃይል አለ። የእሱ ለቅሶ ከብልጽግና የአይን ቅንድብ ውስጥ የሚመነጭ ነው። የብልጽግናን ጩኸት ነው የሚጮሁት የምንለው ስለዛ ነው። አንዳንዶች ኧረ እባክህ አፋሕድና አፋብኃ ወደ አንድ ይምጡበት፣ አፋሕድን አትናገር የሚሉ አሉ። አፋር ጠላት ነው። ባሳየ ትንታኔ አፋሕድ ጸረ አማራ ነው። እዛ ደረጃ ላይ ደርሻል። አሁን ሰሞኑን በወሎ መካከል የወለ ስንጥቃት ተፈጠረ ብለው
በነፍቅሩና በነምሬ ወዳጆ ግጭት ለመቀስቀስ የሚያደርጉትን ነገር ስትመለከቱ ጠላት መሆናቸውን ትረዳላችሁ። የብልጽግናን ፕሮፓጋንዳ እንደወረደ ተቀብለው ሰሜን ወሎ ላይ መንግስታችንን የወጋው ሰራዊታችንን የወጋው ወያኔና ሻቢያዎች ናቸው ከፋኖ ጋር በመተባበር እያሉ የሚጮሁ ኃይሎች ከአፋብኃ ጋር እንዲሆናሉ ብለህ ማሰብ ከንቱ ነው። የሆነ ሆኖ ጃራ ወታደራዊ ማሰልጠኛም የነበሩ ሚሊሻዎች ፋኖን ለመውጋት የሚዘጋጁ ነበሩ። ስልጠናው ጸረ ፋኖ ነበር፣ ጸረ ህወሓት አልነበረም። ይሁንና ግን ስኳር ሲጮህ የነበረው ራያ ላይ ሊዘምቱ የነበሩ ሚሊሻዎች ራያ ሚሊሻዎች ተጨፈጨፉ እየተባለ ነበር። ይኸው ትናንትና መከላከያ አስመርቆ የአማራ ፋኖን እንዲወጉ አዝምቷቸዋል። ቀጣዩ ርዕስ ደግሞ ብልጽግና ያመጣቸውንና ህዝብ ያከሸፋቸውን አጀንዳዎች ይመለከታል። ብልጽግና ባለፉት ጥቂት ወራት ውስጥ ያመጣቸውን አጀንዳዎች ለምሳሌ ያህል ከግድቡ ወደ ወደቡ ከአባይ ግድብ ግንባታ በኋላ የመጣ ዘፈን ነበር። ከግድቡ ወደ ወደቡ እየተባለ ሲዘፈን ነበር። የኢትዮጵያ ህዝብ ግን አልሰማህም፣ ከባህር በር በፊት አገር ያስፈልጋል በማለት ይህንን ማቀዣበሪያቸውን ማደናገሪያቸውን ሳይቀበላቸው ቀርቷል። በነገራችን ላይ ከግድቡ ወደ ወደቡን ፕሮፓጋንዳ ሲሸጡ ከነበሩ ሰዎች መካከል አንዱ ኤርሚያስ ለገሰ ነው። ኤርሚያስ ለገሰ ግን ከዛ በፊት ምን ሲል ነበር የሚለውን እስኪ አይተን እንመለስ። አንዱ የአብይ የሀገር አፍራሽ አካሄድ ይሄ ያረጀ ያፈጀ ነገር ይዞ መጥቶ አሰብ ምናምን በሚል እንግዲህ ካርዶቹን ጥሎ ጨረሳቸው። ከትላንት ወዲያ ከቴዲ ጋር ስናወራ ነበር። ቴዲ ሪዮ ሰምታችኋል። የአብይ የቀረው ካርድ አለ ወይ የሚለውን ነገር አንስተን ነበር። ሁሉንም ካርድ ጣለ። አሁን መጨረሻ ሲመጣ ለካ ቺያሰብ ወደብና ባነሳት የሆኑ ሰዎችን ነቃ አደርጋለሁ። ይሄ ነው አመለካከቱ። ዋንስ የሄደ ያለቀ ጉዳይ ነው። ይሄ ጉዳይ ያከተመ ጉዳይ ነው። በጦርነት ልትመልክ ከዚህ በኋላ ኢትዮጵያ ከኤርትራም ጋር መዋጋት የለባትም፣ ከማንም ጋር መዋጋት የለባትም። ማንም ጦርነትን መደገፍ የለበትም። በዚህ አጋጣሚ የትኛውም አይነት ጦርነት የእርስ በርሱ ወደ ውጭም ያለ ጦርነት በተለይ ለወደብ ለምናምን ተብሎ የሚባል ጦርነት እዛው በጸበልህ ነው መባል ያለበት። እዛው በጸበልህ ኢትዮጵያውያን በዚህ ጉዳይ ላይ እንዳትታለሉ። የኤርትራ ህዝብ ነው የሚበልጥባችሁ። አብይ የቀረው ካርድ አሰብ ነው። የአሰብ ጉዳይ ደግሞ ዋንስ የሄደ ያለቀ ጉዳይ ነው። የትኛውንም ጦርነት ውጫዊም ሆነ ውስጣዊ መደገፍ አይገባም። በተለይ የወደብ ጦርነትን እዚያው በጸበለ በሉት፣ እዚያው በጸበለ ልትሉት ይገባል። የሚያዋጣን የኤርትራ ፍቅር ነው። ከኤርትራ ጋር መፋቀሩ በፍቅር ነገሮችን መተግበሩ ነው እያለ ሲናገር ነበር። ዛሬ አቋሙን ቀይሮ ከግድቡ ወደ ወደቡ የሚለውን አጀንዳ ፕሮፓጋንዳ ሲነፉ ከነበሩ ሰዎች መካከል አንዱ እሱ ነው። በነገራችን ላይ ፖለቲካ ተለዋዋጭ ነው። ተለዋዋጭ እስከሆነ ድረስ ትናንትና ያራመድከውን አቋም ሽረህ ዛሬ ሌላ አቋም ልታራምድ ትችላለህ። ለሀገር ከሆነ ለህዝብ ከሆነ መገለባበጥ መለዋወጥ ያለ ነው። በጣም ጽዩፍ የሆነ ነገር ማለት በገንዘብ ማሰብ ነው። የኢትዮጵያ ፖለቲካ በደም የተጨማለቀ ነው። በዜጎች እንባ የራሰ ነው። አንድም ፖለቲካ በገንዘብ ስትሸቅጥ መገኘት ግን የነውር ነው። ልክ እንደነ ኤርሚያስ ለገሰ ባለፈው እንደውም አንድ ፌስቡክ ላይ የሆነ ሐሳብ ሲንሸራሸር ነበር። የሚከራይ አክቲቪስትና ጋዜጠኛ ከፈለጋችሁ ብለው ፎቶውን ለጥፈው ሲያዟዙሩት ነበረ እና እውነትም የሚከራይ የሚሸጥ ጭንቅላት ማለት የኤርሚያስ ጭንቅላት ነው። በአንድ ወቅት በዚህ መልክ ሲያቀነቅን የነበረውን ነገር በተገላቢጦሹ አብይ አህመድ የተወሰነ ዶላር ስለከፈለው ዛሬ እንደገና ባህር በር እያለ በማነብለም ላይ ይገኛል። ከክፍያው በፊት፣ ከግዢው በፊት፣ ከጨረታው በፊት፣ ጭንቅላቱን ሳያከራይ በፊት ግን በዚህ ልክ ሲናገር ነበር እና የኢትዮጵያ ሕዝብ ከግድቡ ወደቡ እያለ ብልጽግና ሲያቀራራ የለም እዚያው በጸበልህ ያለው በአንድ ወቅት እና ኤርሚያስ ለገሰ ጭንቅላታቸውን ሳያከራዩ በፊት የተናገሩትን ንግግር ሰምቶ ነው። ሁለተኛው አጀንዳ ደግሞ ከሃይድሮ ፓወር ወደ ኒውክሌር ፓወር የሚል ነበረ። ይህንን አጀንዳ ህዝብ አልገዛውም። አብይ አህመድ ኒውክሌር በማለት ሲናገር ህዝቡም አብሮ የሚያስተጋባ መስሎት ነበር። የኢትዮጵያ ህዝብ ግን ይህ ማደናገሪያ ነው እና አብይ አህመድ ከተናገረው ንግግር ይልቅ
የኢትዮ ፎረምን ትንታኔ በአግባቡ አዳምጦ ይሄ አንተን ስም ከመገንባት በዘለለ ፋይዳ የሌለው ነገር ነው ብሎ እሱንም ሳይቀበላቸው ቀርቷል። ጋዛ ወጣን እያሉ ሊያስጨፍሩ ሞክሮ ነበር። ይህም የኢትዮጵያ ሕዝብ የሚያዳምጣቸው አልሆነም። ከሀገር እንድንወጣ እያሳደድክ ያለህን ሀገር አልባ እያደረግክ ያለህን አገዛዝ ከአንተ ወደኛ የሚፈስ ሀብት ሊኖር አይችልም። ከቅጣት 200 ቢሊዮን ብር ሰበስባለሁ የምትል አገዛዝ ጋዝም ማውጣ የፈለገ ነገር ብታወጣ ለኛ ጠብ የሚል ነገር ሊኖር አይችልም በማለት የኢትዮጵያ ሳይሰማው ቀርቷል። ሌላ ጽምዶ የሚል መጣ። ፋኖ በተለይ ደግሞ ሰሜን ወሎ ላይ እምሽክ ካደረጋቸው በኋላ ለአማራ ልዩ ልዩ አጀንዳዎችን እያመጡ ለመሸጥ ሲሞክሩ ነበር። ከዛ በፊት ጃራ የሚል ጩኸት ተጀምሮ ነበር። አፋድ፣ ስኳድ፣ ብልጽግና፣ ኢዜማ የመሳሰሉት አንድ ላይ ተሰልፈው ጃራ ላይ ወያኔን ለመዋጋት የገቡ የራያ ሚሊሻዎች ተጨፈጨፉ ተባለ። እሱንም አማራው አልሰማቸውም። ከዛ ከሰሜን ወሎ ጥቃት በኋላ ደግሞ ጽምዶ ሰሜን ወሎ ላይ የደበደበን ኤርትራና ወያኔ ናቸው ከፋኖ ጋር በመተባበር የሚለቅሶ ይዞ መጡ። ይሄንን ሲሰማ እንደውም ህዝቡ ተስፋ ታየው። ጌታዬ ተስፋ ታየው። ይናደዳል ተብሎ ሲጠበቅ ፈገግ ብሎ ጭንቅላቱን ሲወዘውዝ ታየ። ነው እንዴ ፋኖ ከሌሎች ኃይሎች ጋር መቀናጀት ጀመረ? ይሄማ የሚበረታታ ነው በማለት በመልካም እይታ ተረጎመው። ከዛ ፋኖ ሙስሊሞችን ጨፈጨፈ ተባለ። ጨፈጨፈ። ሙጅብ አሚኑ አሁን ላይ የሟቾቹ ቁጥር አንሶት ቤተሰቦቻቸውን ሁሉ መዘርዘር ጀምሯል። የሞቱት እኮ 3 ሰዎች እንዳይመስሏችሁ ይኸው አንዱ 4 ልጅ አለው፣ አንዱ 5 ልጅ አለው እያለ ቁጥራቸውን 30 40 ለማድረግ እየተቅበዘበዘ ይገኛል። በነገራችን ላይ ሙጅብ አሚኖ ብቻ አይደለም አሁን ላይ ተቀዳሚ ሙፍቲን በሳቸው ላይ መፈንቅለ መጅሊስ ፈጽመው ስልጣን የያዙት ሰው የራሱ በጺም የተደበቁ ኦህዴድ ናቸው። የአማራ ሙስሊሞች በዚህ ልክ ልትረዱ ይገባል። ይህን ስላችሁ ሙስሊምን የመከፋፈል ጉዳይ አድርጋችሁ ፈጽሞ እናታስቡት። እኔ ሃይማኖታዊ ኬስ በጭራሽ የለኝም። በሃይማኖታዊ ጉዳይ ላይ ትግል የመለኮስ እቅድም ፍላጎቱም የለኝም። ዓላማቸው ግን በተለይ ደግሞ የስልጤ ፖለቲካል ኤሊት የኦሮሞማውም ጭምር ማለት ነው ዓላማ እኛን በሃይማኖት ማጠፋፋት ነው። ወለጋ ላይ ሲጨፈጭፍ ይከርማል። ወለጋ ላይ ሲጨፈጭፍ ማተብ አልባ መሆነ አይታየውም፣ ሙስሊም መሆነ አይታየውም። አማራ ምድር ላይ ግን አንድ ሙስሊም በግል ጸብ እንኳ ቢገደል አማራው ገደለህ፣ ማተዋሎ ገደለህ፣ ፋኖ ገደለህ ማለት ይፈልጋሉ። ስለዚህ የመጅሊሱ መሪ ኦህዴድ ናቸው ማለት ይቻላል። በጺም የተደበቁ ሸኔ ናቸው በኔ እይታ። ለምን እያራመዱ ያሉትን ፖለቲካ ተመልከቱ። ነገም ታያላችሁ። በተለያዩ ቦታዎች ላይ ሙስሊሞች ሰለባ ሲደረጉ ታያላችሁ። ዛሬ በሰጡት ትዕዛዝ መሰረት የጋምቤላ እስልምና ጉዳዮች ምክር ቤት፣ የትግራይ እስልምና ጉዳዮች ምክር ቤት፣ የአማራ እስልምና ጉዳዮች ምክር ቤት፣ የአዲስ አበባ፣ የኦሮሚያ ሁሉም በመግለጫ አብጠለጠሉት። የመስጂዱ ዘበኛ እኮ የተገደለው ኢማም የተባለው የመስጂዱ ዘበኛ ነው። 3 ፋኖዎችን በቦምብ ገሎ ነው የተገደለው። እንደዛ ነው። ከዛ ውጭ ግን አንዱ የሚሊሻና የጸጥታ እንትን ነው የተገደለው። አንድ የመስጂድ ጥበቃ ነው። እሱም ደግሞ 3ቱን ከገደለ በኋላ ነው መደረግ ያለበት የተደረገው። 3ቱን ከገደለ በኋላ ነው። ከዛ ውጭ ግን ባለፈው አንድ ቪዲዮም ለጥፌላችሁ ነበር። መስጂዶችን የወታደራዊ ምሽጎች አድርጎ አገዛዙ እየተጠቀመባቸው ነው። ይህን ነገር ማውገዝ ያስፈልጋል። በተረፈ ግን እንደ ሙጅብ አሚኑ አይነት ደረቅ መሃይም ስንት ልይቅ ያለበትን የአማራ ሙስሊሞች እኮ ልይቆች ናቸው። እነሱን ሊመራ አይገባም። እንደዚህ ያለ ፍጥጥ ያለ ካድሬ አማራ ፖለቲካ ውስጥ ሃይማኖትን ጭምብል አድርጎ ገብቶ እንዲያቦካ ልትፈቅዱለት አይገባም። አልፈቀዳችሁለትም። አሁን አማራ ክልል ላይ ብዙ ትርምስ ለመፍጠር አቅደው ነበር። እሱን ያከሸፋችሁት እናንተ ናችሁ። ነገ ደግሞ ከሚሴ ላይ የታሰበ ነገር አለ። አብይ አህመድ ሃይማኖትን በተመለከተ አሁን ላይ አማራ ምድር ላይ የተፈጠረው ጫጫታ ተስፋ የሚሰጡ ነው አግኝቶታል። ተስፋ የሚሰጡ ነው ስላገኘው በቀጣይ ይህንን ካርድ እየደጋገመ መሳቡ አይቀርም። ያንን በሳበ ቁጥር ማክሸፍ ይጠበቃል። እስካሁንም ማክሸፋችሁታል። ስለዚህ ከጽምዶ በኋላ ፋና ሙስሊሞችን ጨፈጨፈ የሚል እንትን መጣ። ትናንት የሰንደቅ ዓላማ ቀንን አስመልክቶ አዳነች አቤቤ ስትሰቅል ነበር። ዓመቱን ሙሉ ጫማዋ ስርዓት ጋር ስታስረግጠው የከረመችውን ባንዲራ ከኩታ ጫፍ ላይ ስታስቀድደው የነበረውን ባንዲራ ትናንትና ሲሰቅሉት ነበረ። ይህንንም የሚያዳምጥ የሚመለከት አይደለም። የኢትዮጵያ ሕዝብ ሲስቅባቸው ነበረ። ሌላው ትናንትና የተሳበው ካርድ ደግሞ ፍቅሩና ምሬማ ታቆስ ነው።
አርበኛ ፍቅሩ ኮማንዶ ፍቅሩ ባለፈው አንድ ድምጽ ቅጂ አምጥተው ነበረ። እሱን የድምጽ ቅጂ መሰረት በማድረግ በምኒልክ ዕዝን ለሁለት ለመክፈል እየተንደባደፉ ነው። እዚህ ዘመቻ ውስጥ ደግሞ አፋሕድ ንቁ ተሳታፊ ሆኖ ተከስቷል። የአፋሕድ ደጋፊዎችን ስለማውቃቸው ነው። የእስክንድር ነጋ ፎቶ ያደረገ በሙሉ አፋሕድ ብዬ ምረዳ የዋህ እንዳልመስላችሁ፣ ብልጽግናም ያንን ያደርጋል። ግን ሸዋ ላይ ያሉ የእስክንድር ደጋፊዎች ያንን ስራ እየሰሩ ነው። በተለይ ደግሞ ሸዋ ላይ አንድ ጥቁር አለች ፋኖ ተብላ እዛ ውስጥ የገባች ቅንጣት ታክል የአማራ ሽታ የሌላት የአማራ ለዛ የሌላት ልጅ አለች። ሁሌ ጎጃም ላይ ስትተኩስ፣ ወሎ ላይ ስትተኩስ ነው የምታገኛት። በእርግጠኝነት የዛች ልጅ ማንነት ቢጠራ ፋኖ ባረች ነው የምትባለው። የነ አዶናይ የነ አበበ ጢሞ የነሱ ጸሐፊ ናት። እና እንደዚህ አይነት ሴቶችን አሰማርተው ሌሎችም ጭምር ስንጥቃን ለመፍጠር እየተነፋደፉ ይገኛሉ። ትናንት ደግሞ ገዱ አንዳርጋቸውን የፓርኪንግ ሰራተኛ አድርገው አቅርበውን ነበረ። ገዱ አንዳርጋቸው በኤአይ የተቀናበረ ፎቶ አውጥተው ገዱን ለማብጠልጠል ጥረት አድርገው ነበር። ይገርማል እኮ የኢትዮጵያ ሕዝብ አስተሳሰብ እኮ ብልጽግናዎችን ጥሏቸው ሂዷል። ያን ሲመለከት የኢትዮጵያ ሕዝብ ምን ብሎ መልስ ሰጣቸው? ይሄ ማለት እኮ አቶ ገዱ አልዘረፈም ማለት ነው። አቶ ገዱ አልዘረፈም ማለት ነው። ስራ የማይነቅ ሰው ነው ማለት ነው። እንደናንተ ቢዘርፍ ኖሮ እዚህ ቦታ ላይ አይገኝም ነበረ። ስለዚህ ፓርኪንግ ስራ እየሰራ ከሆነ በጣም ሊወደስ ይገባል፣ ሊበረታታ ይገባል። እና እንደናንተ ገንዘብ አላሸሸም ማለት ነው። እንደናንተ አልዘረፈም ማለት ነው። ህዝብን በትጋት ሲያገለግል ነበር ማለት ነው በማለት መልስ ሲሰጣቸው እንደገና የተጭበረበረ ፎቶ ነው፣ በኤአይ የተሰራ ፎቶ ነው የሚል ማስተባበያቸውን ይዘው መጡ። እና ብልጽግና በየቀኑ አጀንዳ እየቀፈቀፈ እያመጣ ቢሆንም የኢትዮጵያ ህዝብ ግን ወደ እነሱ አንባርቆ ራሳቸው ላይ እየወረወረው ይገኛል። ቀጣዩ አስቂኝ ፕሮፓጋንዳ ደግሞ የነ ሲሳይ አጌናን ፕሮፓጋንዳ ይመለከታል። እነ ሲሳይ አጌና ፋኖ ከኤርትራ ጋር እየሰራ ነው የሚል ፕሮፓጋንዳቸውን አጠናክረው ቀጥለዋል። ከወንጀሎች ሁሉ የከፋ ወንጀል እየተፈጸመ ነው ብለዋል። የነ ራስ አበበ አረጋይን የፋኖ ስም ይዞ ከኤርትራ ጋር መስራት ከወንጀሎች ሁሉ የከፋ ክህደት ነው በማለት ሲናገሩ ነበር። የአርበኞችን ስያሜ ይዞ ኤርትራ ጋር መስራት አገራዊ ክህደት ነው፣ ዋናነት ነው እያለ ይገኛል። በተረፈ ደግሞ ፋኖ አሁን ላይ ኮንቬንሽናል ውጊያ ማድረግ የሚችልበት ቁመና ላይ እንደሚገኝ ገልጿል። ከዛ በፊት ግን ሲሳይ አጌና ከትግራይ ጦርነት ጋር ተያይዞ ማለት ነው ያኔ የኤርትራ ወታደሮች ኢትዮጵያ ውስጥ ገብተዋል ሲባል ምን ሲል ነበር የሚለውን እስኪ ቀንጨብ አድርገን የተለያዩ ፕሮግራሞች ማለት ነው አይተን እንመለስ። ኤርትራ መንግስት ገብቷል ወይ የሚለው ነገር እኔ ሲመጣ አንደኛ ምን ነበር እነዚህ ሰዎች ሲያደርጉ የነበሩት ነው የመጀመሪያው ነገር። ወደ ጦርነት ሲገቡ ምንም ጥያቄ የለም፣ በላይ በኩል ኤርትራ ጠላታቸው ነች፣ በታች በኩል ፌደራል መንግስቱ ጠላት ነው። ስለዚህ ይሄ አንደኛ አቅማቸውን በወጉ ያላገናዘቡ ወገኖች፣ አንድ ዳድ የሚል ህፃን በላይና በታች ካሉ ሁለት ጎረምሶች ጋር ለመጋጨት ሲወስን ሁለቱም ከላይም ከታችም ያሉት የጋራ ጠላት አላቸው። ያን የጋራ ጠላት በአብረው ሊደፈጥጡ መንቀሳቀሳቸው የሚጠበቅ ነገር ነው። ጊዜያዊ መንግስት ውስጥ ያሉ ወገኖች እንግዲህ በአንድ በኩል የኤርትራ መንግስት ወታደሮች ይውጡ የሚለው ነገር አሁንም የጸጥታን ጉዳይ በተመለከተ የኢትዮጵያ ፌደራል መንግስት ነው። ምናልባት የኤርትራ ወታደሮች ካሉም ያስፈልጉኛል፣ የኢትዮጵያ ጸጥታ አካባቢው ላይ በሌላ በኩል ሱዳን እየመጣች ነው፣ የግብጽ ችግር አለ፣ ስለዚህ የኤርትራ ወታደር ያስፈልገኛል ካለ የኢትዮጵያ ፌደራል መንግስትና የኤርትራ መንግስት ጉዳይ ነው። የክልል መንግስት የሚያገባው ነገር የለም። ጥያቄው መነሳት ያለበት ምናልባትም የኤርትራ መንግስት እንትን ከተባለ በኢትዮጵያ ላይ የኤርትራ መንግስት የፈጸመ ብዬ ማስበው ወንጀል ህወሓት የሚባለው ቡድን አዲስ አበባ ድረስ ይዞ ስለገባ ብቻ ነው። የኤርትራ መንግስት በኢትዮጵያ ላይ የፈጸመ ወንጀል ካለ ህወሓትን አዲስ አበባ ቤተ መንግስት ድረስ አስገብቶ ኢትዮጵያ ላይ ሁሉ መከራ እንዲደርስ ስላደረገ ነው። በእርግጥ ነው ህወሓትን ደግሞ ከቤተ መንግስት ለመንቀል ቤትም በዚህም በዚያም ለመታገል ለቆረጡ ሰዎች ደግሞ ከለላ ሆኖ መጠጊያ ሆኖ በራሱ ትልቅ አስተዋጽኦ አድርጓል። ዛሬ ደግሞ ኢትዮጵያ ላይ ይሄ ሁሉ መዓት ሊወርድ ሲል ኢትዮጵያን ታድጓል። ፋኖ የተባለው አንዳንዴ በአርበኝነት ኢትዮጵያን ከወራሪዎች ለመታደግ በዱር በገደል ለነጻነት ዋጋ የከፈሉ
አርበኞችን ስያሜ ይዞ ኢትዮጵያውያን 130 ሚሊዮን ህዝብ ታጥሮ መተንፈሻ መውጫና መግቢያ አጥቶ የኤርትራ መንግስት እሱን አትንኩብኝ የሚል ክህደት የሚለው ይገልጸዋል። ፋኖ የሚለውን የነራስ አበበ አረጋይን ስም መያዝስ ከወንጀሎች ሁሉ ወንጀል የነውር ጥግ አይደለም? አስመራ ተገቡ ከሆነ የሚታይ ነው የሚሆነው። አዲስ አበባ የለም፣ የሌላ ዓለም ውስጥ ያለ ነው። በፍጹም የማይታሰብ የማይደረስበት ምናልባትም ዛሬ የምትመኩባቸው ምናልባት የቲፒኤልኤፎቹ ላይ የተወሰኑ ላይ ይመኩ ይሆናል። ተቆንጥጠው የሆነ ቦታ ላይ ሲቀመጡ ምናልባት ታዩም ይሆናል። ሁለተኛ እነዚህ የሚደግፏቸው አካላት ከመረበሽ ያለፈ ነገር የሆነ ከተማ ላይ ምናምን ይታዩ ይችላሉ። አሁን እየተደገፉ ስለሆነ ትልልቅ ከተሞች ላይ ለአንድ ቀንም ለሁለት ቀንም ሊያድሩ የሚችሉበት እድል እንትን ነው። ምክንያቱም ኮንቬንሽናል ውጊያ ማድረግ የሚችል የተደራጀ ኃይል አለ። እንደሰማችሁት እንግዲህ ሲሳይ አጌና ኤርትራም ጠላት ነው፣ ፌደራል መንግስትም ጠላት ነው ብለው የተነሱ ኃይሎች አሁን ላይ ሁለቱም ደግሞ ህወሓት ጠላታችን ነው ብለው በኤርትራና በፌደራል መንግስት ሳንዱች ቢደረጉ አይገርመኝም። በሁለቱም ክንድ መደፍጠጣቸው የሚጠበቅ ነገር ነው በማለት ሲሳለቅ ነበር ትናንትና። የኤርትራ ወታደሮች ይውጡ የሚለው ቅሬታ በጊዜያዊ አስተዳደሩ በኩል ሲቀርብ ማለት ነው። ይሄንን መወሰን የሚችሉት የፌደራል መንግስትና የኤርትራ መንግስት ነው። የኤርትራ ወታደሮች ያስፈልጉኛል ካለ የኢትዮጵያ መንግስት፣ የክልል መንግስት ቅሬታ ስላቀረበ ሊወጡ አይገባም በማለት ሲሳይ አጌና ሲከራከር ነበር። የኤርትራ መንግስት በታሪኩ የፈጸመው ወንጀል ይላል ደግሞ የሆነ ሰዓት ላይ የኤርትራ መንግስት በታሪኩ የፈጸመው ወንጀል ህወሓትን ይዞ አዲስ አበባ ማስገባቱ ነው። ያኔ ማለት ነው በ1983 ማለት ነው። የኤርትራ መንግስት በታሪኩ የፈጸመው ወንጀል ህወሓትን ይዞ አዲስ አበባ ማስገባቱ ነው። ዛሬ ደግሞ ህወሓትን ከቤተ መንግስት በማስወጣት በመንቀል ረገድ ትልቅ ሚና ተጫውቷልና ምስጋና ይገባዋል። ኢትዮጵያን ታድጓል የኤርትራ መንግስት በማለት እነ ሲሳይ አጌና ትናንትና ፕሮፓጋንዳ ሲነፉ ነበር፣ ሲነዙ ነበር። ዛሬ ደግሞ እጠፍ ብለው መጥተው የኢትዮጵያ መንግስት መሿለኪያ 120 ሚሊዮን ህዝብ ስለያዝኩኝ መሿለኪያ ያስፈልገኛል፣ መተንፈሻ ያስፈልገኛል ብሎ ሲል ከዛ በተቃራኒ መሰለፍ ክህደት ነው። ከኤርትራ ጋር ተሰልፎ ኦሮሞማውን ኦድላዊን አገዛዝ ሞጋት የሀገር ክህደት ነው እያለ በማላዘን ላይ ይገኛል። ከምንም በላይ ደግሞ አስመራ ትገቡ እንደው እናያለን። ጽምዶ በሚለው አደረጃጀት አስመራ ትገቡ እንደው እናያለን። አዲስ አበባን ይሄን ለማታስቡት ቴክኖሎጂ ሁሉ ነገር ስለተራቀቀ አታስቡት በማለት ተናግሯል። የሚዋጋው ቴክኖሎጂ አይደለም ጌታዬ። ቴክኖሎጂ ዜጎችን ለመግደል ልትጠቀምበት ትችላለህ። የድሮን ቴክኖሎጂ፣ የተለያዩ ቴክኖሎጂዎችን ልትጠቀም ትችላለህ። ግን ይዞታዎችን ለመቆጣጠር የሚያስፈልግ ወታደር ነው፣ እግረኛ ነው የሚያስፈልግ። ያ ደግሞ እንደሌለው ተረጋግጧል። አሁን የኦሮሚያ ሚሊሻ፣ የኦሮሚያ ልዩ ኃይል ሸክፋችሁ አማራ ምድር ያስገባችሁም መከላከያ ለመኖሩ ስለተረጋገጠ ይሄኛው በጸረ አማራ ትርክት ያደገ ስለሆነ ያንን በቀሉ ይወራረድ ብላችሁ ነው ያስገባችሁት። በእርግጠኝነት የአማራ ሕዝብ ደግሞ ይህን ተረድቶ ወደ እንቅስቃሴ መግባቱ የሚቀር ጉዳይ አይደለም። ሌላው ከዚህ ጋር በተያያዘ ከአንድ ቀን በፊት በሰራው ፕሮግራም ጠቆም ያደረገው ህወሓቶችን ቆንጥጠን ስልጣን ለመስጠት እያሰብን ነው ብሏል። ጽምዶን ለማፍረስ ህወሓቶችን ቆንጠጥ አድርገን ስልጣን እንሰጣለን በማለት ሲናገር ነበር። እንደዚህ አይነት ነገር በተለይ ደግሞ እንዴት ወያኔ ጋር ይሰራል አካኪ ዘራፍ እያለ የሚፎክረው ኃይል እንደዚህ አይነት ሀሳብ ሲመጣ አይደነግጥም፣ ደስ ነው የሚለው። መንግስት ከሆነ ኦህዴድ ከሆነ ኦሮሞማው አገዛዝ ከሆነ ከፈለገው ኃይል ጋር ግንኙነት ቢመሰረት በእነሱ ሐላል ነው፣ አማራ ሲያደርገው ግን ሐራም ነው እያሉ ይመጣሉ። ሌላ ያመነውና ሊክደው ያልፈለገው ወደፊት እየመጣ መሆኑንም የተረዳው ነገር ሲሳይ አጌና ኮንቬንሽናል ውጊያ ማድረግ የሚችል ኃይል ስላላቸው በቀጣይም ትልልቅ ከተሞችን ሊቆጣጠሩ ይችላሉ። ትልልቅ ከተሞችን እየተቆጣጠሩ ለቀን 3 ቀን ሊያድሩባቸው ይችላሉ። አዲስ አበባ ግን አይታሰብም ብሏል። እሱን አብረን የምናየው ይሆናል። የነገ ሳይበለን አብረን የምናየው ይሆናል። ለኢትዮጵያውያን ትልቅ ብስራት እየመጣ ነው። ትልቅ ብስራት፣ ትልቅ ኢምፕሩቭመንት አለ በፋኖ ትግል ውስጥ ጠብቁ። የዓመት ታሪክ የምናይበት ይሆናል። አብይ አህመድ የማዳጋስካሩ ፕሬዝዳንት ባለፈው 1 ቀን 2 ቀን ህዝብ ቆጣ ሲል ወታደሩን ከህዝብ ጎን ሲሰለፍ ፈርጥጦ ወጥቷል። የአብይ አህመድ ታሪክም እንደዚህ ነው። ይኖራል ሲባል ወደ አለመኖር ተቀይሮ እንደሚገኝ ጥርጥር የለውም። እድለኛ ከሆነ በ2018 የአብይ ዕጣ ማምለጥ ነው። እድለኛ ካልሆነ ደግሞ
ለኢትዮጵያውያን ሲገታቸው የነበረውን ነገር ራሱ መጠጣቱ አይቀርም ማለት ወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ሲጋሮችን በማበርከት ዝግጅታችንን ላይክ፣ ሼር ያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብዬ ዛሬ ዝግጅቴን እቋጫለሁ። አመሰግናለሁ።